እዛ ቦታ ላይ ቅሽቅሽቅሽቅሽ ሃይ ታ ለለ ማለት የለባችሁም ረጋ ብላችሁ በእውነት እንደው አሁንስ የቻይናና የህንድ መቀለጃ ሆነን በራሳችን ጸጉር ማጌጥ እስከሚያቀተን ድረስ ሱስ ሆነብን ሱስ የሚገርመኝ ደግሞ ሰው በአካል ሲያይ ጸጉርሽ ያምራል ኤልሲ በራስሽ ጸጉር አግጪ የራስሽ ጸጉር በጣም ነው ፊትሽ ላይ የሚያምረው እየተባልኩ አልችልም ኧረ ጸልዩልን በዚህ ዊግማ የሆነ ነገርማ አርገውብናል የሆነማ ያዞርብን ነገር አለ እንግዲህ ሁላችሁም ታቆታላችሁ እንደዚህ የቦቢ ብራውንን ኮሬክተር እዚህ ጋር አደርጋለሁ በጣም በስሱ ከዛ በኋላ ስቱዲዮ ፊክስ ሁሉ ጊዜ የምታውቁት ማክ በብሩሽ ነካ ካደረኩኝ በኋላ ቻፕስቲክ ብላችሁ ይቆጨናል እንዴ ጸጉር እኮ ከሌለን ዊጉ ራሱ ሲሰካ ዊጉ ራሱ ሲሰፋ አያምርብንም ዳስ እንዴ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ልጆች እንዲከርማችሁልኛል። ዛሬ እንግዲህ ከባኞዬ ከች ብያለሁ። ብዙ ጊዜ ባኞዬ ሲሆን እንግዲህ ብዙዎቻችሁ ታውቃላችሁ የሆነ ቦታ ሊሄድ ነው የሆነ ግብዣ አለብኝ የሆነ ዝግጅት አለብኝ። የዛሬው ደግሞ ከሌላው ጊዜ በጣም ይለያል። በጣም ኢምፖርታንት በጣም ትልቅ ትርጉም ያለው ለኛ ቤት ለኛ ቤተሰብ ትልቅ ትርጉም ያለው እራት ግብዣ ነው። እዛ ቦታ ላይ ስገኝ እንግዲህ የአስቴር አምላክ ሞገስ ሁነኝ እያልኩኝ በውስጤ ራሴን አዘገጃጅቼ መንፈሴን አዘገጃጅቼ ንግግሬን አዘገጃጅቼ እዛ ቦታ ላይ እንግዲህ በጣም ብዙ ሰው ያያል አይደለ? እዛ ቦታ ላይ በምን አይነት መልኩ ነው ሳይበዛ ሳይገል ግን ሳያንስም ድሬስ ኮድ ስላለው ከ600 ሰው በላይ እዛ ቦታ ላይ ከተለያየ ዓለም መጥቶ የሚሳተፍበት ትልቅ ዝግጅት ነው። የከተማው ከንቲባ ንግግር የሚያደርግበት የተለያዩ ባለስልጣኖች ደግሞ እዛ ቦታ ላይ ተገኝተው አድናቆታቸውን መልካም ምኞታቸውን የሚገልጹበት ትልቅ የራት ግብዣ ነው። እዛ ቦታ ላይ እንደ ሚስት እንደ እናት ስገኝ ምን ልልበስ ብዬ መጥቻለሁ። ከመሄዴ በፊት ያደረኩትን የራሴን ትሪትመንት ያው አንዳንድ ትሪትመንት ስታደርጉ ረጋ ብላችሁ እያጣጣማችሁ ከራሳችሁ ጋር እያወራችሁ ከራሳችሁ ጋር እየተነጋገራችሁ መንፈሳችሁን እያዘጋጃችሁ ነው ማድረግ ያለባችሁ እንጂ ዝም ብሎ ሰው ስላደረገ ድርር አድርጋችሁ ብታደርጉት ውስጣችሁ አይገባም፣ መንፈሳችሁን አያድሰውም፣ ሰውነታችሁን፣ ቆዳችሁን፣ አካላችሁን በቃ ሁሉ ነገራችሁን አያነቃቃውም። አንድ ነገር ስታደርጉ ከልባችሁ ኢንጆይ እያደረጋችሁት ከራሳችሁ ጋር እየተወያያችሁ የራሳችሁ ጊዜ ሊኖራችሁ ይገባል እያልኩኝ እንዴት ራሴን እንደተንከባከብኩ ከጋበዝኳችሁ በኋላ ወደ አለባበሴ እመጣለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ሀሳብ ውሃ ታጥቦ የተለቀመ ተልባ፣ በመቀጠል ማቶስ የሀገር ቤት ቡና አቤ በጣም ኮርቼ ባህለው ቆንጆ ቡና ለሰጠናቸው ጣሊያኖች በሙሉ ታውቃላችሁ፣ ጣሊያኖች የቡና ኤክስፐርቶች ናቸው። እንዴት እንደወደዱት እንዴት እንዳደነቁት ልነግራችሁ አልችልም። አድቨርታይዝመንት እየሰራሽ ነው ካላችሁኝ የወደድኩትን ነገር እዚህ ጋር መጥቼ ከመናገር ወደኋላ አልልም። ታቆኛላችሁ። እኔ ተከፍሎኝ አይደለም ስወደው ግን ቀምሼ ስጠቀመው ይኸውላችሁ ግማሽ ጋር ደርሻለሁ። ስንት ይዘን እንደመጣን ለስንት ሰው ስጦታ እንደሰጠን ልነግራችሁ አልችልም። በጣም የተወደደ ቡና ነው። በተለይ በአዲስ አበባ ያላችሁ ቀመሱት። ይኸውላችሁ ይሄንን ያህል በግምት 2 የሾርባ ማንኪያ ቡና። ለምንድን ነው ሁል ጊዜ ለትሪትመንት
የኢትዮጵያ ቡና ተጠቀሙ ምለው እኔ እዚህ ሀገር የሚዘጋጁትን በተለያየ ሀገር የሚዘጋጁትን የሌሎች ሀገር ብራንድ ቡናዎች አዘገጃጀት ስለማቅ ለፀጉር ለቆዳ ሲሆን ይሄ ያልተቀላቀለውን ኦሪጂናል የሀገር ቤት ቡና ብትጠቀሙ ለውጡን ታዩታላችሁ። ኔስካፌ ምናምን የሚባል ነገር ሰምቼ አውቃለሁ። ኔስካፌ ቡና ከሆነ ስለ ቡና ምንም አይዲያ የለንም ማለት ነው። እንጥደዋለን። እሳት ላይ የጣድነው ተልባችን እስከሚንተከተክ ድረስ ፀጉራችንን እርጥብ እናደርገዋለን በውሃ። ርስርስ አድርገን ካረጠብነው በኋላ ትሪትመንቱን እንቀባዋለን። ለምንድን ነው የምታረጥቢው ብላችሁ ካላችሁኝ አሁን እዚህ ሀገር ያሉ ፀጉር ቤቶች ፀጉር በርጥቡ ትሪትመንት ሲደረግለት ቅላችን ፀጉራችን ራሱ ዘለላው ምጥጥ ያደርገዋል። እርጥቡን እንደዚህ አድርገን ከዛ በኋላ ትሪትመንት ስንቀባው ዘለላው ምጥጥ ነው የሚያደርገው። አናታችን ቅላችን ራሱ ምጥጥ ነው የሚያደርገው። አስተውላችሁ እንደሆነ ስቲም የሆነ ነገር ተቀብተን ስንገባ እንዴት ነው ቆዳችን ፀጉራችን ልዩ ሆኖ ስፍስፍ የሚለው? ያንን ኢፌክት በቤታችን ለማግኘት እንደዚህ አርጥበን ከዛ በኋላ አናታችንን እንቀባዋለን ማለት ነው። ለዛ ነው ፀጉሬን ያረጠብኩትና እፍን ያደረግኩት ማለት ነው። ፀጉራችንን እናረጥባለን። ከዛ እፍን የምናደርገው የስቲም ኢፌክቱን እንዲኖረውና ፀጉራችን ዘለላው ምጥጥ እንዲያደርገው ነው። እንደምታዩት ትክትክ ሲልልን እናጠለዋለን። ቡናችን ሳይቀዘቅዝ ትኩስ እንዳለ ምንድነው የምንጨምረው? ሺያ በተር። ሺያ በተር ለምትጠቀሙ ሺያ በተር ለሌላችሁ ደግሞ ኖርማል ቅቤ። የቅቤ እና ተልባ ከቡና ጋር ሲዋሃድ ፀጉር እንዴት እንደሚያሳምር ህይወት፣ ፀጉራችን ህይወት ነው የሚዘራው። በጣም በተደጋጋሚ ከተለያዩ ሰዎች ፀጉር ባለሙያዎች የሰማሁት ብዙዎቻችን ፀጉራችንን ዊግ እየተጠቀምን ይሄ ከፊት ያለው ፀጉራችን ገብቶ ከመሃል ነው የሚጀምረው። ሲቀጥል አንዳንዴ ኤክስቴንሽን የት ጋር እንደሚሰፉ እንኳን ግራ እስከሚገባቸው ድረስ ፀጉራችን ዳሜጅ ሆኖባቸዋል። ተውት በፀጉራችን ማጌጥና ዊግ እኮ የሚሰፋው ዊግ የሚተከለው ፀጉር ሲኖር ነው። ስለዚህ ፀጉራችሁን ተንከባከቡ እባካችሁን። ይሄ ዊግ በእውነት ሱስ ሆኖብናል። ራሴንም ጨምሬ ነው ይሄን ነገር የምናገረው። አሁን ሁላችንም ዊግ ተጠቃሚዎች ነን እያልኩኝ ሳይሆን፣ ግን ፀጉራችንን ዊግ ብልት አድርጎታል። በእውነት እንደው አሁንስ የቻይናና የህንድ መቀለጃ ሆነን በራሳችን ፀጉር ማጌጥ እስከሚያቀተን ድረስ ሱስ ሆነብን። ሱስ የሚገርመኝ ደግሞ ሰው በአካል ሲያይ ፀጉርሽ ያምራል ኤልሲ፣ በራስሽ ፀጉር አግጪ፣ የራስሽ ፀጉር በጣም ነው ፊትሽ ላይ የሚያምረው እየተባልኩ አልችልም። ኧረ ጸልዩልን። በዚህ ዊግማ የሆነ ነገርማ አድርገውብናል። የሆነማ ያዞሩብን ነገር አለ። እንደማይሆነን እያወቅን ፀጉራችንን ዳሜጅ እንደሚያደርገው እያወቅን ዞር ዊግ ስናደርግበት ስንሰፋ ለአንድ ቀን ለሁለት ቀን ላለን ዝግጅት ያሳምርልናል። ምንም ጥርጥር የለውም። ግን ዝግጅታችን ካለቀ በኋላ ወደ ዴይሊ ላይፋችን ስንመለስ በራሳችን ፀጉር እናጌጥ፣ የራሳችንን ፀጉር እንንከባከብ። በእውነቴን ነው የምላችሁ፣ ይቆጨናል እንዴ! ፀጉር እኮ ከሌለን ዊጉ ራሱ ሲሰካ ዊጉ ራሱ ሲሰፋ አያምርብንም። ጋይስ እንዴ እየቀለድኩ አይደለም፣ በእውነት ከምሬ ነው። እንመተዋለን። ድልድል ያለ ቆንጆ ቅቤ እስከሚሆን ድረስ እየጨመረን እንመተዋለን። ይሄንን አንድ ያዘጋጅተን
ፍሪጅ ውስጥ ብናስቀምጠው ወይንም ደግሞ ሩም ቴምፕሬቸር አሁን እኛ ጋር ቅዝቃዜ ስለገባ ክረምት ስለገባ ባኛው እንኳን ብናስቀምጠው በድግ አድርገን ወይ እንደ ስክራብ ሰውነታችንን ወይ ፊታችንን ወይ እጃችንን ወይ እግራችንን የተረፈንን አንጥለው እንጠቀምበታለን። ኦኬ የሚያስፈልገንን ፀጉራችንን ከተቀባን በኋላ ማለት ነው እንመተዋለን። በደንብ እስኪዋሃድ ድረስ ቆንጆ አድርገን ስንመታው እዩት እንዴት ድልድል እንደሚል። ቆንጆ ድልድል ያለ ክሬም ሲሆን አሁን ሬዲ ነው ለመቀባት። ሳይቀዘቅዝ እንቀባዋለን። ቀስ እያለን እናበጥረዋለን። እኔ ይሄ ብሩሽ ስለሚመቸኝ ነው። ስለዚህ ብሩሽ ከዚህ በፊትም ብዙ ጊዜ ተናግሬያለሁ። ደስ ሲል ሽታው ደስ ሲል ይሄ ለፊት በሉ ለገላ በሉ ለእግር በሉ ለፀጉር በሉ እንዴት እኮ ፀጉር እንደሚያሳምር ፀጉራችሁ ፍፍት እንዲል ይሄ ከፊት ለፊት በቃ አያችሁኝ ብሎ ብጥስጥስ ስለሚል ፀጉር ቀለም ለገደለው ፀጉር አንደኛ መፍትሄ ሽታው እንዴት አይምሮን ሪላክስ እንደሚያደርግ ደስ ሲል። በእናታችሁ አንድ ነገር ስታደርጉ እንጂ እያደረጋችሁ አድርጉ። ሰውነታችሁ አይምሯችሁ ኢንጆይ እንዲያደርገው። እኔ ቀስ ብዬ የምቀባው እንዳይፈነጣጠቅና ቤቴን ላለማልቆሸሽ ነው። በደንብ ካዳረሳችሁት በኋላ እፍን አርጋችሁ የቀረውን ቡና አረግበትና ፊቴን ማሳጅ ልክ ልታጠብ ሬዲ ሲሆን ትንሽ ደቂቃ ሲቀረኝ ማሳጅ አረጋዋለሁ። ስቲም ያላችሁ ስቲም ውስጥ ቁጭ ማለት ትችላላችሁ። ካስክ ውስጥ ቁጭ ማለት የምትፈልጉ ካስክ ውስጥ ቁጭ ማለት ትችላላችሁ። እንደኔ ደግሞ አንዳንድ ስራ ልትስራ ጊዜ ልጠቀምበት ብላችሁ አንድ ሰዓት ተኩል በደንብ አድርጎ ፀጉራችሁ ምጥጥ እስከሚል ድረስ ትንሽ በፎን ሞቅ ታረጉታላችሁ። እኔ ቁጭ ምልበት ሰዓት ስለሌለኝ ቶሎ ተዘጋጅቼ ወደ በኋላ ላይ ማውጣት ስላለብኝ አንድ ሰዓት ተኩል ሞቅ አረገውና እተወዋለሁ ማለት ነው። እንደዚህ ቆንጆ አርጌ በቡና በተልባ በሺያ በተር አናቴን ቅሌን ሰውነቴን ልታጠብ ስል በደንብ አርጌ ሻወር ውስጥ ደግሞ ይሄን የቀረውን ቡና አድርጌበት ሰውነቴን ስክራብ አርጌ ዘነጥ ብዬ ወደ ዝግጅቴ ይሄዳለሁ። አንደኛ ይሄ የቡና ትሪትመንት አይምሮን ሪላክስ ያደርጋል። የሆነ በቃ የሚሄድበት ቦታ ደግሞ በጣም አቴንሽን የሚፈልግ ቦታ ስለሆነ ራሴን አረጋግቼ አባብዬ አሽሞንሙኜ አይምሮዬን አዘጋጅቼ ከራሴ ጋር አውርቼ ነው የሚሄደው።
ኦኬ ያኔ ደስ የሚል ፖዚቲቭ ኤነርጂ ይኖረኛል ማለት ነው። እንደነዚህ አይነት ቦታ ላይ ቅዥቅዥ ብላችሁ ስትሄዱ እዛ ያለው አትሞስፌር ራሱ ከባድ አትሞስፌር ስለሆነ የማትፈልጉትን አይነት አቲቲዩድ ሊኖራችሁ ይችላል። ስለዚህ መጀመሪያ ከመሄዳችሁ በፊት አይምሯችሁን፣ ራሳችሁን ልብስ ብቻ ሳይሆን እንዳለ ሰውነታችሁን፣ መንፈሳችሁን ማዘጋጀት አለባችሁ። ገብቷችኋል እምላችሁ። በዚህ አጋጣሚ በጣም ብዙዎቻችሁ በተደጋጋሚ የምትጠይቁኝ ጥያቄ ኤልሲ ሻበተር ፈልጌ ነበረ፣ እዚህ ሀገር ነኝ ያለሁት፣ እዛ ሀገር ነኝ ያለሁት። እኛ የትም አገር ሆናችሁ ኦርደር ስታደርጉ እንልክላችኋለን። የትም አገር ዴሊቨሪ አለን። ኦኬ ኤክሰፕት እስራኤል ነው አሁን በጣም እየተቸገርን ያለ ነው። ግን በቅርብ የላክልላቸው ሰዎች ደግሞ አሁን በደንብ እየደረሳቸው ነው። ስለዚህ የገና ጥበብን ሻበተር ኦርጋኒክ በእንደዚህ አይነት መልኩ ለሰውነታችሁ፣ ለቆዳችሁ፣ ለፀጉራችሁ፣ ለራሳችሁ ለሁሉ ነገር ተጠቀሙ እያልኩኝ ኤልሲ ሻበተርሽን አድቨርታይዝ ልታደርጊ ነው ብላችሁ ለምትሉኝ ደግሞ የስ ኦፍ ኮርስ በጣም በደስታና በኩራት ነው አድቨርታይዝ የማደርገው። ምክንያቱም ተጠንቅቀን አርቲጃን ካምፓኒ ከሚሰራው ኳሊቲ ቤስት ሻበተር ይዘንላችሁ ስለቀረብን የራሳችንን ስራማ ማድነቅ ማደናነቅ አለብን። እናንተ ደግሞ ሞራል ልትሆኑ እንደውም ለሌሎች ሀገር ዜጎች ሁሉ አድቨርታይዝ ልታደርጉልን ነው የሚገባው። እዚህ ሀገር ጣሊያኖቹ እንዴት እንደሚተባበሩኝ የእኛ ናት ብለው ኢማጅን እንግዲህ እንኳን አይደለም እናንተ ደሞቼ ማለቴ ነው። ታጥቤ እመጣለሁ። ሁሉን ነገር ከጨረስኩ በኋላ የኔ ሜካፕ እንግዲህ ሁላችሁም ታውቁታላችሁ። እንደዚህ የቦቢ ብራውንን ኮሬክተር እዚህ ጋር አደርጋለሁ በጣም በስሱ። ከዛ በኋላ ስቱዲዮ ፊክስ ሁሉ ጊዜ የምታውቁት ማክ በብሩሽ ነካ ካደረኩኝ በኋላ ቻፕስቲክ ነው። ምናልባት ወደ ማታ አካባቢ ጭልምልምልም ሲል ከራት በኋላ ምናልባት ሊፕስቲክ ላደርግ እችላለሁ። ሜቢ ጓደኞቼ ከገፋፉኝ። ካልሆነ ግን በቃ እንዴት ብዬ እንደምነግራችሁ ግልልልልን ብሎ ኦቨር ሆኖ የሆነ በጣም በቃ ምናምን እንዲሆን አልፈልግም። ቦታውን የማይመጥን አይነት አለባበስ እንዲሆንብኝም አልፈልግም። ስለዚህ አለባበሱ በጣም ኤሌጋንት እንደሆነ ሆኖ ሜካፔ ግን በቃ ሳይጋነን ቢል ደስ ይለኛል። እንግዲህ እንደምታውቁት እኔ በአቅራቢያዬ ሜካፕ አርቲስቶች ቢኖሩም እኔ ቆዳ ላይ ሲሰሩት ነጮቹ ብዛም ስለማይመቸኝ ጭራቅ ስለሚያስመስሉኝ ራሴን ተኳኩዬ ግፋቢል ፓውደሬን ይዤው ይሄዳለሁ፣ ቻፕስቲኬን ይዤው ይሄዳለሁ። ሌላው በሙሉ እዚህ ይቀራል እያልኩኝ እንግዲህ የዛሬው አለባበሴ በምን አይነት ነው? ተጋብዙልኝ። እዩት እንዴት እንደሚያምር። ይሄ እዚህ ጋር ግጥም አድርጎ ይይዘኛል። እንደዚህ ነው። ከዛ እዚህ ጋር እንደምታዩት ማጣበቂያ አለው። ዋላ ከዛ ፀጉሬን እንደዚህ ወደ ጎን ነው የማደርገው በእንደዚህ አይነት መልኩ። ከዛ ጥንጥዬ ቆንጆ ቅልብጭ ያለች የራሱ የቀሚሱ ይታያል አይታይም፣ ቀለል ያለች ቆንጆዬ የጆሮ ጌጥ ታውቃላችሁ። እኔ ብዙ ጊዜ የጆሮ ጌጥ አላረግም። ሳደርግ ደግሞ በጣም ቀለል ያለች ሲምፕል ነገር ብትሆን ደስ ይለኛል። ከዛ አንዳንዴ እኮ የጆሮዬ ሊደፈን ሁሉ ያቃጠዋል እንደዚህ። ከዛ ቦርሳ ሲልቨር፣ በሲልቨር ያምራል አይደለ? መቀነቱን ይሄ ምንድን ነው የሚባለው መንጠልጠያውን
አላረገውም። ቶሎ ወጣልኝ ታድዬ። በስመ አብ ብፈልግ እንደዚህ ይይዘዋለሁ። ቦርሳችሁን ሁል ጊዜ በራሱ ስትገዙበት በሚሰጣችሁ ጨርቅ አስቀምጡት። ከዛ የራሱ ቀበቶ ስላለው ቀበቶን እንደዚህ ነው ሁል ጊዜ የማስቀምጠው። ዛሬ ቀበቶ አያስፈልገኝም። ፓውደር፣ ቻፕስቲክ፣ ከዛ ድራይቪንግ ላይሰንስ፣ ካርድ ባያስፈልገኝም ዝም ብዬ ካርድ ይይዛለሁ፣ ግን አያስፈልገኝም። ከዛ ለእንደዚህ አይነት አለባበስ በጣም 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 በቃ ወደው። ስለዚህ ሽቶ 30 ጊዜ አውርቻለሁ። ይህን ሽቶ የገዛችሁ ሰዎች በጣም 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 አመስግናችሁኛል። ይህን ሽቶ ደስ እንደሚል ልነግራችሁ አልችልም። ደስ ሲል። ሌላው ደሊና ሁል ጊዜ ነው የምለው፣ ደሊና ከቤቴ የማይጠፋ የፀጉር ሽቶ። ደሊና ፀጉራችሁ ላይ የሚሰጠው በጣም ብዙዎቻችሁ አመስግናችሁኛል። አንድ ነገር ስወድ ታውቃላችሁ፣ አልቀይርም። ደሊና የፀጉር ሽቶ ነፍሴ እስኪወጣ ነው የምወደው። እንደዚህ በተለይ እንደዚህ አይነት ቦታዎች ላይ በቃ ሁል ጊዜ አድርጌው ይሄዳለሁ። ሲልቨር ጫማ፣ ሲልቨር ቦርሳ፣ ሲልቨር ከለር ላይ ነው እንዳለ የምጨርሰው ሁሉን ነገር። እና እንደነዚህ አይነት ቦታ ስትሄዱ ደግሞ ታውቃላችሁ፣ ያው በጣም ብዙ ሰው አረማመዳችሁን፣ አነጋገራችሁን፣ አቀማመጣችሁን፣ ሰላምታችሁን ነው የሚያየው። እንደ ንግስት እዛ ቦታ ላይ ቤተሰባችሁን ወክላችሁ፣ ልጆቻችሁን ወክላችሁ፣ ትዳራችሁን ወክላችሁ፣ ስራችሁን ወክላችሁ፣ ማንነታችሁን ወክላችሁ ፏ ብለው ነው መገኘት ያለባችሁና እዛ ቦታ ላይ ቅሽቅሽቅሽቅሽ አይ ቻ ነነ ማለት የለባችሁም። ረጋ ብላችሁ ረጋ። አለበለዚያ ምንድን እንደዚህ የሚያቅለበልባት ወይስ ተስጠላ ምንድን እንደዚህ የሚያደርጋት ምንድን ይሁኝ ያለችው ምንድን ናት የሆነ በቃ ዜሮ አለባበሳችሁን፣ ዜሮ ፐርሰናሊቲያችሁን፣ ዜሮ ዝነጣችሁን ነው የሚያደርግባችሁ። ስለዚህ ረጋ ብላችሁ ምንም የሚያጣድፍ ነገር የለም። ሲልቨር በጣም የሚመች ጫማ፣ ብዙ ሰዓት ነው የምንቆመው። የሚመች ጫማ አንደኛ መስት፣ በቃ መስት። ልብሱ ሻይን ነው የሚያደርገው። እዩት። በመብራት ብርሃን፣ በቀን ብርሃን ብታዩት እንዴት እንደሚያምር እዩት። ጫማዬ አይታይም ዝልግ ብሎ። ከዛ ያው እንግዲህ እኛ ጋር እንደምታውቁት ኦክቶበር ስለሆነ ቀዝቀዝ ሊል ስለሚችል አሁን ይሄ ሲዝን ስትሬንጅ የሆነ ሲዝን ነው። ይበርዳልም አይበርድም። አንዳንዴ እኛ ጋር 15 ዲግሪ ሴንቲግሬድ 16 ዲግሪ ሴንቲግሬድ ይሆናል። አንዳንዴ ደግሞ ቀዝቀዝ ይላል። አሁን ዛሬ ቀኑ ደስ የሚል አየር ነው ያለው። እዛ ደግሞ እሳት በየቦታው ተዘጋጅቷል። ከአዳራሹ ውጪ አዳራሹ ውስጥ ስንገባ ደግሞ ሂተር አለ። ስለዚህ አለባበሴ እንደዚህ ሆኜ ነው የሚሄደው። ከበረደኝ ይሄንን በአንድ በኩል ጣል አደርገዋለሁ። ይዩት። ከዛ የሆነ ሰዓት ላይ ቦታው ጋር ስደርስ ይሄንን ይዞ ላለመጓተት ቁጭ አደርገዋለሁ። ቦርሳዬን ብቻ ይዤ በስነ ስርዓት እንግዲህ ኮሚኒኬት አደርጋለሁ። ጎን በክሊፕ ከማደርገው ይልቅ ናቹራሊ ፀጉሬን ወደ ጎን ባደርገው እመርጣለሁ። የእናንተን አመለካከት የእናንተን አስተያየት እያልኩኝ በዚህ አጋጣሚ በየትኛውም ቦታ ላይ በምንገኝበት ጊዜ ሰው ከየት ሀገር ናት ምናዊ ናት ነው የሚለው። የፈለገ ቦታ ላይ ብትገኙ what's your nationality የመጀመሪያው ጥያቄ ነው። እኔ እዛ ጋር ስገኝ ልጆቼን፣ ቤተሰቤን፣ ትዳሬን ሲቀጥል ደግሞ አገሬን ወክዬ ነው የምገኘው። እግዚአብሔር በየቦታው ላላችሁ በቃ ዋጋ ለምትከፍሉ
አገር ወክላችሁ ራሳችሁን ወክላችሁ ልጆቻችሁን ወክላችሁ ያሳደጓችሁን ቤተሰቦች ወክላችሁ ትዳራችሁን ወክላችሁ በየትኛውም ቦታ ዋጋ የምትከፍሉ የሀገሬ ልጆች በእውነት የአስቴር አምላክ አጠገባችሁ ለዘላለም ይኑር። አንደበት ይሆናችሁ፣ እርምጃ ይሆናችሁ፣ ውበት ይሆናችሁ፣ ገጽታ ይሆናችሁ፣ ሞገስ ይሆናችሁ። ይሄንን ምርቃት የገባው ያለፈበት በውስጡ የሚገኝበት ሰው ብቻ ነው የሚገባው። ከውጪ ላለ አይገባንም። የሚከፈለው ዋጋ አይገባንም፣ በእውነት አይገባንም። ስለዚህ አሁንም እህቶቼ በተለያየ ቦታ ያላችሁ ጎብዙ፣ በርቱ እያልኩኝ እኔም ወደ ግብዣዬ ከቤተሰቦቼ ጋር ተዘጋጅቼ እናንተንም ደግሞ ስለተከታተላችሁኝ ከልብ ያመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያየ ቪዲዮዎች እስከምንገናኝ ተባረኩልኝ።